ስሜ አርቀቶ ወልደ ሚካኤል ነው። አርቀቶ ወልደ ሚካኤል ነው። እኔ የነበርኩት 25ኛ ክፍለ ጦር ነው። 25ኛ ክፍለ ጦር ሁለተኛ ብርጌድ ሁለተኛ ሻለቃ ነው። እና እኔ አሁንም አርቢጂ ርዳት ነው መጥቼ የገባሁት። ትጥቅም አልተሰጠኝም፣ ዝም ብዬ ነው እነሱ ስከተል የነበረ ማለት ነው። ስለዚህ የነበረው ያው አሁን የትገባው ወደ መከላከያ የሚለው ነገር ባጭሩ ንገረን። ወደ መከላከያ ሲገባ ቅድም እንደገለጽኩ ማለት ነው በባህል አድራሽ ሀገሯ ተወራለች፣ እንደገና ትግራይ ህዝብ ነፃ እናውጣ ብሎን ጠሩ። ባህል አድራሽ መጣን። ስንመጣ ባህል አድራሹ ላይ ሰበሰቡና መኪና መጣ። እኛ ተገረም። አሁን ምስተም ከመጣ በኋላ ነው የሰማችው። እሷ ስብስባ ነው ያለችው። ከዛ ስንመጣ መኪና ውስጥ አስገቡ። የት ነው ትሄዳላችሁ ተባለ። መጣን። እዚህ ከመጣን በኋላ ያው ለምስቴ ደውዬ በቃ እዚህ ገብቻለሁ ምንም ማድረግ አልችልም ስል በጣም አለቅሰው ነው የነበሩ። ከዛ በኋላ ያው ብዙ እስካሁን ምንም ነገር እየተደረገ አይደለም። ብቻ እኔ ምንም ወንድሜና ወንድም መማማት ማለት በጣም አስቸጋሪ ነገር ነው። እኔ እዚህ ትግራይ ውስጥ ነው 5 አመት ምናምን ቆይቻለሁ፣ በልቻለሁ፣ ጠጥቻለሁ፣ ሰርጋ ብቻ አብሬ በልቻለሁ፣ ብዙ ነገር አብሬ ተጫውቻለሁ። ግን ዙሪያ ሲመጣ እኔ ራሴ ወንባ ያነገኝ እንደውም ለመሄድ ያሰብኩ ማለት ነው። ክብተት ቦታ መንገድ በየቦታ ነገሮች ሁሉ ስለተታሰሩ ከላው ስለታሰሩ አማራጭ አጥተን ነው የቆየሁት ማለት ነው። ስለዚህ አሁን ደግሞ ሲማረክ ትላንት ያው በተደረገው ውጊያ ያው አርቢጂ ያልተተኮሰም ልጁ ያው ተኳሹ አለ እዛ ነው እርዳት ነኝ። ዙሮ እኔ ኋላ ነበርኩ፣ ባዶ እጄ ነው መጣው። በቃ እኔ ሆቴል እንኳን ወደ እናንተ ለመግባት ነበር ወደ እናንተ እዚህ ጋር እዚህ አካባቢ ከደረስኩ በኋላ እጅ እንዳልሰጥ ኋላ አሉ የኛዎች አሁንም ሊገሉኝ ነው ምናምን ብዬ ከኋላ ይተኩሰው ይገሉኛል ብዬ በሸጡ ነው 3-1-0 መባል አለ። 3 ሆነን ነው ሄደን ድንጋይ ውስጥ ገብተን እዛ ቆይተን ከዛ በኋላ መጡ ያው የህይወት ሰራዊት ማለት ነው። ስመጣ እጅ አነሳውና እኔ ልጅ አለኝ ቤተሰብ አለኝ እኔም ፈልገው ህይወትን እንደገና አንድ ኢትዮጵያዊ ሰው ነኝ እኔ መሞትም አልፈልግም መግደልም አልፈልግም ብዬ እጅ ሰጠው። እግዚአብሔር ይስጣቸው፣ እንክብካቤ በጣም አሪፍ ነው። ወሰዱኝ ያው ያለውን ነገር ሰጡ። እምፕራችን ደርቆ ነበር። ይሄ ጠጣው በላው። እንደውም ሾክ እንዳወጋ ብሎ ጫማው ልቀጥ የነበረ ለመሮጥ አልመችም ስል ጫማ ሰጡኝ። እስካሁን ያለው እንክብካቤ በጣም አሪፍ ነው። እኔ ድሮም በህይወት ነው የተማርኩት ትምህርት ራሱ ማለት ነው። ዙሮ ስራ እድል ያው በእንትኑ በውጤቱ ባጣም ተማርኩትም እንደና ድገት ያገኘው ተክል አሁን ገበሬ ነኝ። እርሻም አሁን ከዚህ ልኩ አርሼም ያደግ ባስተማረው እርሻ ነው አርሼ እስካሁን ያለሁት። አሁን ያገኘሁት ነገር ከዚህ ምንም የለም። ያገኘሁት ነገር ከዚህ ልፋት ነው፣ ደም ነው፣ ሞት ነው ያገኘሁት። ምንም ለውጥ ያገኘሁት ነገር የለም። የትግራይ ጦርነት አልቋል ነው የተባለው ለኢትዮጵያ ህዝብ። ያው ግን አንተ በመተም ጦርነት ውስጥ ነህና የኢትዮጵያ ህዝብ ይሄንን አያውቅም። እንደው ምን ትለዋለህ? ኢትዮጵያ ህዝብ አሁንም ማወቅ ያለበት ማለት ነው አልቋል ተወሬ አልቋል ተብሎ ካም በኋላ እንደኔ ራሱ ወጣት የተባለም ይሁን የኢትዮጵያ ህዝብ የሚሆን ያው እናት ወልዶ አባት ወልዶ ነው ልጅ ወደ ትግል ምገባው። ሲገባ ምንም ትግል ውጊያ አልቋል ተብሎ ነው መመጣ። እኔ መጥቼ 6 ወር ነው 6 ወር ውስጥ ረብት አላገኘው የሚበላ እንኳን የለም። አስካተላ አንዱ ለ2 ቀን ብሎ ነው የሚያመጣው ወሽሮ እንደዛ የተባለ። ስለዚህ ካሁን ባለ ለኢትዮጵያ ህዝብ የሚለው ምንድነው? ትግራይ ህዝብ የኛን ያስተማረ ያኖረ ህዝብ ነው። ዲሞክራሲ ያመጣ ህዝብ ነው። ዙሮ እኔ ድመም ትንሽ ከ83 ነው የተወለድኩት። የደርግን ነገር ብዙም ባላቅ ደርግ ጊዜ የነበሩት አባቴ ደና አያቶች ሲናገር ሰምቻለሁ። ስለዚህ ደና ፖለቲካ ደና ኑሮ ያመጣ ህይወት ነው። ይሄን አሁንም ቢሆን እኔ ደግፋለሁ። ኢትዮጵያ ህዝብ ህይወት መደገፍ አለበት። የኢትዮጵያ ህዝብ ልጆቹን ያስጨረሰ ነው ይሄ ሰውዬ ማለት ነው። ወይ ትክክለኛ ወደ ሲርቅ ወይ ሰላም እናንተ ማትሞቱ እኛ ማንሞት ምን ፈልገው ይሄ ነው ብሎ ከመናገር ይልቅ በውሸት ማለት ነው በውሸት ፖለቲካ ህዝቦቹ አሁን ያስገደደን ያለ አሁን ሲሰማ ደውለ ባለማሰን ምንጭ ነበር ብዙ ልጆችን በግዳጅም ቢሆን ያስገቡ ልጆችን ብሏል። እንደውም ቤንች ማጂ ከፋ
ሸካዎች አንልክም ብሏል። ዞኖች ራሱ ማለት የኛ ልጆች የሄዱት መቼ ተመለሱ? ምልስ በ6 ወር ይመለሳል በሰላም ብላችሁ ሰላም አስከብረው ትግራይ ህወሓት ሰራዊትና ሰራዊት አስታርቆ ይመለሳል ያላችሁት የት አለ? አሁን በኋላ አንልክም ብሎ ነው የተናገሩት። አሁንም እንዳትልኩ ብዬ ነው እንበስልኩ። ጦርነቱ አላለቀም። ምን ያልቃል? ሲመጣ ያየሁት እውነት ነው። አሁን ሌላ ነገር ነው ድርጊት የሚደረጉ ነገሮች አሉ በሲቪል ህብረተሰብ ላይ። እኔም ቢሞትም በህይወት ቢኖርም ማለት ነው እግዚአብሔር ፈጣሪ ያውቃል። ትላንት ያው ከጤት ያተረፈ እሱ ያውቃል። የነገውንም እሱ ያውቃል። የሚደረገው ድርጊት እኛ ኢትዮጵያ ዜጋ በፍቅር በአንድነት የኖርን ሰዎች ነው። ግን አንዳንድ ድርጊቶች አሉ። ይሄ በብልጽግና መቀረፍ ያለበት ነው። ዙሮ ኢትዮጵያ ህዝብ በጣም ማወቅ አለበት። ይሄ ህዝብ እንዴት አለቀ የሚለው ማወቅ አለበት እንደኔ ማለት ነው። የትግራይ ሰራዊት ጥንካሬ እንዴት አየኸው? በተለይ በዚህ ጦርነት በጣም አሪፍ ነው። በጣም አሪፍ ጦርነቱ በጣም አሪፍ ነው። ያው ለማማምሮ ከሆነ እጅ የሚያነሳው የሚተከስ አይደለም። እነሱ ራሱ እንደዚህ ያነሱ ነው የሚያሳዩት። እንደዚህ አንሱ ብሎ ያሳዩን ነበር። በጣም አሪፍ ነው። ጥንካሬ በጣም አሪፍ ነው። እንክብካቤ በጣም አሪፍ ነው። እኔ እንደዚህ አልመሰለኝም። እንደዚህ ቢመስል እንደው እዚህ ማን ነው አክሱም የነበርኩ ጊዜ ተደበቀም ቢሆን ማቆ ግን ሰው ስለሌለ ነው የመጣ ነበር። አላወኩም። እኔ እዚህ ገብቼ ስመጣ ጥንካሬው እንክብካቤው ስራውም ጥሩ ነው። በጣም አሪፍ ነው። እኔ በዚህ ለሚቀጥለው ስራም እንትን ብለህ አስበህ ነበር? አሁን ብዙ ሰራዊት ነው የመጣው የእናንተ የኢትዮጵያ ሰራዊት ነው የብልጽግና ያው የአብይ አህመድ ሰራዊት የሚል ስም ነው የሚሰጣቸው። አሁን ትግራይ ላይ ኢትዮጵያ እየተዋጋችሁ ስላልሆነና ለማንኛውም ብዙ ሰራዊት ነው የነበራችሁትና እንደው በትግራይ ሰራዊት እንሸነፋለን እንደዚህ ተበታትነን በውስጥ እንገባለን ብላችሁ አስባችሁ ነበር? እኔ እንደ አሰበ ያው ብዙ ጊዜም ተነጋግረንም ጓደኛው አናውቅም፣ ግን በውስጥ የሆነ ነገር አለ የራሴ ማለት ነው። ድሮም በነበረው በደርግ በነበረው በህወሓት የነበረው ነገር በውስጥ አለ። ለማንም አልተናገርኩ። ከተናገርኩ እዛ በቃ ሌላ ነገር ስላለ ማለት ነው። ድሮም እንደሚያሸንፍ አውቃለሁ፣ አይቻለሁ። አንድ የተዋገነው ቦታ ላይ ብዙ ቦታ ላይ ያው የተደረገውን ነገር ከመጣ በኋላ ወደ 2 ጊዜ ነው ምናምን የገባሁት ወደ ውጊያ። ከትላንት ጋር 3ኛ ነው። ዙሮ እንደሚያሸንፉ አውቃለሁ በውስጥ ማለት ነው። ግን እኔ ብዙ ሲቪሎች ሲያገኝ እያለቀስኩ ያኔ ተነጋግረን ነበር። አክሱም አንድ ሲሄድ ማለት ነው እዛ ነበር ከተማ ሲሄድ እንደ ጎይቶ መባል አለ። አሁን ድራ ግሮሰሪ ያለው ደህና ምክር ይመክረኛል፣ እኔም እመክራለሁ። እኔ አሁን ምን አለ ኢትዮጵያ ሰራዊት ነን እንደ ብለን ወንድም መንገል ነው እኛንም የቀፈፈን ነው ምናምን ብለን እሱ ጋር ብዙ ጊዜ ተማክራለሁ ማለት ነው። ግን እንደውም መታወቂያ ወጥቶ እንዲያወጣልን ጭምር አነጋግረን ነበር። እነሱ ግላዊ ነገሮች ችግር የለውም እንዳለ። እሺ እስኪ የትግራይ ህዝብ አሁን በጣም ግፍ ደርሶበት እናንተን በፍቅር ነው እየተንከባከበ ያለው። እንደዚህ ጠብቀህ ነበር? አው ግፌ እንደ አየሁት ማለት ነው ደርሷል። ለምን አንድ ሰው ትንሽ ነገርም ቢሆን እኔም ደሃ ህብረተሰብ ነው ብያለሁ። ደሃ ህብረተሰብ በኢትዮጵያ ውስጥ ብዙ ነው። ግፉ ደርሷል። ግን እነሱ እንዳሰብን አይደለም፣ እንደ ግፋቸው እንዳደረግን አይደለም። እነሱ እንጀራ ስንጠይቅም ስንራብ ውሃ ስንጠይቅም ጠላ ነው የሚሰጡት። እንጀራ ስንጠይቅም ከነወጥ ነው ሰጥቶን ይበላል እስካሁን የመጣ በጣም ፍቅርና በጣም እኔ እንደራሴ መደገፍም እኔም መደገፍም ህዝቡም ኢትዮጵያ ህዝብ መደገፍ ያለበት ነው የሚለው። በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው መልእክት የራስህ አለ? በተለይ እንደውም አንድ ጥያቄ ይመጣልኝ አሁን ደሞዝ ስንት ነው ደሞዛችሁ? በጣም ብዙ እንደሆነና ሀብታም እንደሆናችሁ ነው የኢትዮጵያ ህዝብ የሚያውቀው መከላከያ ሰራዊት ያው እስኪ ያለው ነገር ይላል። እኔ አሁን ምክትል 10 አለቃ ነኝ። እኔ ደሞዝ አንድ 2000 ከነ ባጀት ውጪ ማለት ከነ ባጀት 3500 ነው ከነ ባጀት ማለት ነው። ያው ባጀት 2 ሲነሳ 2000
300 ብር ነው ለኔ እጅ ላይ የሚገባ ማለት ነው። ዞሮ ዞሮ ደሞዙ መክፈል ዋለ መክፈል እኔ እንደራሴ ማለት ነው ዋና ሰላም እኔ በያደግ ጊዜ ደሞዝ ስበላ የነበረው ትንሽም ሆነ 700 800 ብር ስበላ ነበር። በዛን ጊዜ ለኔ ይሻላል በ21 በ22 በ23 ነው የሚመጣ ወር ሳይሞላ ማለት ነው። አሁን ግን 4 ወር አስቆጥረን ያ ብር በትክክል አይገባም። ከ4 ወር ከሰራ 2 ወር ነው የሚመጣ 2 ወር ደግሞ ቀስ ብሎ ይመጣል ይባላል። ስለዚህ ብዙ የሚባል አይደለም እንደኔ ማለት ነው። እኔ ዙሮ ዙሮ ታፍኘው ተገድጄ ስለመጣሁ ምንም አልተናገርኩም። ከተናገርኩ ከኋላ መጠብቅ አመራሮች ወደ ፖለቲካ ለማዞር የሚፈልጉ ስላለ ወደ የተቃጠለ እስካሁን ቆይቻለሁ። አሁንም ቢሆን ኢትዮጵያም ሆነ እናንተን የዋት አመራሮችም ሆነ እናንተ ሰራዊትም ሆነ እግዚአብሔር ይባርካችሁ። ለዚህ ነው መናገር የምፈልገው ማለት ነው። የኤርትራ ሰራዊት ግን በየወሩ 15000 ብር እንደሚከፈለው ነው የሚናገረው። ይሄን እኔ አልሰማሁም። እኔ አባል ስለሆንኩ ለኔ የሚያደርስ የለም። እነሱ ግን አሁን እኛ ኮሽሮ ስንቆረጥ ማለት ነው ዳቦ ነው እነሱ የሚበሉት። ሲበሉ ነው ማየው። በየመኪና እንደውም ለኛ ሲወረውሩ ነበር መኪና ላይ ሆኖ ሲወሮ እነሱ ኤርትራ ማለት ነው ዳቦ ሌላ ነገር ፈሳሽ ነገር ይጠቀማሉ። እኛ እንኳን እግዚአብሔር እውነት ለመናገር ቢሞትም ብድንም ትግራይ ህዝብ እግዚአብሔር ይባርኩ። እንደውም ከተማ ወደ ሲቪል እጅ ነው ጠላ የምንጠጣው። መንደሮች አሉ ጠላ ገዝተን የምንጠጣበት ብዙ ቤቶች አሉ እንጂ ለኛ ፈሳሽ አይደለም ውሃ በትክክል የመጣል ነበር። ለነሱ ግን ፈሳሽ ይጠጣሉ፣ ዳቦ ነው የሚበሉት። ዙሮ ዙሮ ግን በደሞዝ በኩል ለኛ እኔ አባል ነኝ። ለኔ የተነገረኝም የሰማሁት ነገር የለም። ግን ብዙ ደሞዝ እንደሚከፈል ስንት እንደሆነ አልተነገረም። እነሱማ ብዙ ነው ሲባል ዝም ብለን እርስ በራሳችን እናወራለን አባል። ግን አሁን እናንተ እንት ስታዩት ሰራዊት አሁን የሰራዊት ውስጡ እንዳለ ቆስሎ ነው ያለ። ግን ተገዶ ነው አሁን ወደ ውጊያው ስንገባ ማለት ለምን ኢራብም አለው ጥማትም አለው። እዛ ሰፈር ያለን ራሱ በዛው ልክ ግን እኮ እንደዚህ ውስጡ ከቆሰለ እንዴት የግለሰቦችን ቤት ያቃጥላል? የግለሰቦችን እንስሳት ሳይቀር ነው በጥይት ተኩሶ የገደለው። እዚህ ከተማ የጭላ ከተማ ላይ አንተ አሁን ብትመለስ ከተማዋ የሆነችው እንደገና እንደ አዲስ ነው የተቃጠለችው። ፕሌንም በዛው ልክ ደብድቦት ምንም ዜሮ ነው የሆነው። ጭላ ማለት ጭላ እዚህ ቅርብ ያለችው እቺ ከተማ አዎ የአርሶ አደሮች ቤት ተቃጥሏል። የአርሶ አደሮች የከብት ገለባ ተቃጥሏል። እንደው ታዲያ ይሄ ምን አመጣው? እንደዛ ከሆነ ውስጡ የማይደግፈው ከሆነ ይሄን እየተደረገ ያለው በአመራር ግፊት ነው። እነሱ ምኖሩት እኔ ለምሳሌ አሁን እኛ ከ25ኛ ነኝ በፊት ለፊት የነበሩ 24ኛ 23ኛ ነበሩ። ወደ ፊት ለፊት እናንተ ወደዚህ መጡ ማለት ነው። እኛ ደግሞ መጨረሻ ላይ ነው የመጣን የነበረ መኪና ብቻ ጎንና ጎን መኪና ነው ያጅብን ነበር። ግን ዙሮ ዙሮ በአመራር ግፊት ነው ሲቃጠል ግን አይታ አይቻለሁ። እኔ ወደ እነዚህ እንትኖች ክምር ሳር ነው ይል እንደና ላቆም ግን ሲቃጠል አይቻለሁ ባይ ነው። ዙሮ ዙሮ ይሄ ለኢትዮጵያ ህዝብ ማይጠቅም ማይሆን ነገር ነው። ማይሆን አሰራር ነው። ማይሆን ፖለቲካ ነው። በዚህ ሰው አያምንም። ይሄን እንደም የኢትዮጵያ ህዝብ ማወቅ አለበት። መታየትም መገለጽም በእናንተ በህዝቡ መድረስ አለበት ነው የምለው።